ሰላም ሰላም ጤና ይስጥልን ውድ ተመልካቾቻችን በያላችሁበት ሆናችሁ ከኛ ጋር እንድትቆዩ ከወዲሁ እየጋበዝን ለአብሮነታችሁ ቆይታ በእውነት ከልብ ነው የምናመሰግነው። እንግዲህ የዛሬ የጥበብ እንግዳ ፕሮግራማችን እንደዚሁ ጀምሯል። በተለይ የጥበብ እንግዳ ፕሮግራማችን ላይ በአብዛኛው የጥበብ ሰዎች በተለይ የጥበብ ሰዎችን እየጋበዝን ከእናንተ ጋር ቆይታ ነው የምናደርገው። ለዛሬ እንግዲህ ያሰናዳነው የኪነ ጥበብ እንግዳችን ቀደም ሲል በተለይ በአዲስ አበባ በብሔራዊ ቲያትር አሁን በመስራት ላይ ነው የሚገኘው። እንደዚሁም ደግሞ ከጋሞ ፍሬዎች ጋር በአብሮነት እየሰራ ለዚህ ጊዜ የበቃ ነው። በተለይ በጋሞኛ ሙዚቃው በደንብ የታወቀ በተለይ የተለያዩ ሙዚቃዎች አሉት ደስ የሚሉ እነዚህ ሙዚቃዎች በተለይ ለህብረተሰቡ በማድረስ በህብረተሰቡ ዘንድ ተወዳጅነትን አትርፎ እስከ ዛሬ ድረስ የቆየው ሰለሞን ሻንቆ ድምፃዊ በእውነት ዛሬ ከኛ ጋር ቆይታ ያደርጋል። እናንተም በያላችሁበት ሰናይ ጊዜ ከኛ ጋር እንዲኖራችሁ እየተመኘን እኔ ተስፋዬ አሰፋ ከካሜራ ባለሙያው ነብዩ ተስፋዬ ጋር በጋራ በመሆን ነው ስራው የተሳካና በጥሩ ሁኔታ እናንተ እንዲደርስ የበኩላቸውን ጥረት ለሚያደርጉም እጅግ አድርገን እያመሰግን እስቲ ዛሬ የጥበብ እንግዳ ያልነው እንግዳችን ማን ነው? ቀደም ሲል ባስተዋወቃችሁ በአካል አሁን ዛሬ ከሱ ጋር ቆይታ እናደርጋለን። እናንተም በያላችሁበት እስቲ ሰለሞን ሻንቆን እንቀበል። ዛሬ ደግሞ ከኛ ጋር በሚኖር ቆይታ በርካታ ቁም ነገር አዘል ተግባራትን ቁም ነገሮችን ሁሉ ዛሬ የምንመለከትበት ያንተን ቁም ነገሮች ተካፍለን ደግሞ ለአድማጭ ተመልካቾቻችን ዛሬ እያዝናናን እያስደሰትን በዚህም ላይ ደግሞ እንግዲህ የተለያዩ ቁም ነገሮችን የምንወስድበት ይሆናል። እንደው እስቲ እኔ ትንሽ ቀንጨብ አድርጌ ነው ያስተዋወቁ። እስቲ አድማጭ ተመልካቾቻችን በደንብ ይወቁ። እስቲ አስተዋውቃቸው ራስህ። እሺ አድማጮቻችን፣ ስሜ አርቲስት ሰለሞን ሻንቆ እባላለሁኝ። ከልጅነቴ ጀምሮ ያው ሙዚቃ ህይወት ላይ ተቀላቅዬ የሀገሬን ለማስተዋወቅ የበኩሌን አስተዋጽኦ እያደረኩ እገኛለሁ። የመጣሁት ከአዲስ አበባ ከኢትዮጵያ ብሔራዊ ቲያትር ነው የመጣሁትና በብዛት እዚህ ጋሞ ዞን ላይ ትኩረት አድርጌ የጋሞን ባህል ለማስተዋወቅ የራሴን የበኩሌን ጥረት እያደረኩ እገኛለሁ። ተስፋዬ ትክክል ነው። በእርግጥ በብዙ የሙዚቃ ስራዎቻችን ስናየው በተለይ ጋሞ ላይ በርካታ ሙዚቃዎች ላይ አንተ ሙዚቃዎች አሉ። ከዚሁ ከኛ ስቱዲዮ ውስጥም በርካታ ሙዚቃዎች ሁልጊዜ የሚለቀቁት አንዱ የሰለሞን ሻንቆ ነው ብል አላጋነንኩም። እንግዲህ ሰለሞን ሻንቆ ልጅነቱ እንዴት ነው? ልጅነቱን እንዴት አድርጎ ነው ተሻግሮ ዛሬ እዚህ ድረስ የደረሰው? እስቲ እንዴት አድርገን እንወቅ ያንተን የልጅነት ጊዜ። መልካም። የልጅነት ጊዜ እንግዲህ የኛ አካባቢ ላይ ያሉት ከዛሬ ከ20-30 ዓመት በፊት የነበሩ ወይ ሀያዎች ውስጥ የነበሩ ህጻናት ከዚህ በፊት ተሰደው ወደ አዲስ አበባ ይሄዳሉ ለሽመና ተብሎ ማለት ነው። እኔም ያ ዕጣ ፈንታ ደርሶኝ በልጅነቴ ነው አዲስ አበባ የሄድኩት። ሲሄድ እንግዲህ ትራንስፖርት አልተከፈለልኝም ለኔ ማለት ነው። በልጅነቴ ነው የሄድኩትና ወንበር አልሞላ በቃ ያንን እንትን ብዬ አዲስ አበባ ሄድኩ። ሽመና ላይ ተሳተፍኩኝ። ሽመናም ውስጥ ገብቼ ሽመናውን ብዙም አልሰራውም። አስቸጋሪ ልጅ ስለነበርኩ ወደ የተለያየ ነገሮች ላይ ተሰማርቼ ከአዲስ አበባ ጠፍቼ ወደ ኦሮሚያ አምቦ የሚባል ሀገርም ሄጄ እዛ በቃ ብዙ ነገሮችን እንትን እያልኩ በልጅነቴ ነው እንግዲህ ሊስትሮ ውስጥ ሁኜ ሲሰራ ነው ከጓደኞቼ ጋር አጋጣሚ ከኔ ጋር የሚሰሩት ሊስትሮ የሚሰሩ ልጆች በዚህ ሙያ ላይ ቀበሌ ክነቱ ላይ ተሳትፎ የሚያደርጉ ልጆች ነበሩና እኔ ሳንጎራጉር ሰምቶ እኔንም ይዞኝ ሄዱ። እዛ ከክነት ውስጥ ተቀላቀልኩኝ። ከዛ በኋላ ያው ሙዚቃ አደረብኝ ማለት ነው። ጥሩ ነው። እንግዲህ ከልጅነት ጀምሮ ካለበት ወደ ሌላ ሀገር ያስኬደ የሸማ ስራ ነው መነሻው ሀሳብ ነው። ስለ ሸማ ስራ አሁን የለበስነው የሙዛ ስራ ትልቁ መገኛ ጋሞ ነውና እንዴት ነው ይህንን በምን ትገልጸዋለህ? ሸማ ስራና ጋሞን እስቲ በደንብ ግለጽልን። ሸማ ስራ ማለት ጥበብ ያው ተስጦ ነው የሚፈልገው። የእውነት ማለት ማንም እንዲህ የምትለው ታዋቂ የምትለው ወይም ምሁር የሚባለው ሰው ሄዶ ሽመናን ለመስራት አይችልም። በጣም ውስብስብ ነው። በጣም ሙያ ይፈልጋል። እኔ በጣም ጥበብን በደንብ አድርጌ እሰራለሁ። ዲዛይኖችንም አነሳለሁ እና የጋሞን ጥበብ እንደዚህ አሳምሮ እንግዲህ ከዚህ ወስዶ ነው የተለያዩ አሁን አዲስ አበባ ላይ ትላልቅ ሆቴል ትላልቅ
አሁን ጁፒተር ካፒታል የሚባሉ ሆቴሎች ላይ ገብተህ ስታይ ግድግዳ ላይ ተንጠልጥሎ የሚገኘው እዚህ የተሰሩት የጥበብ ሙያዎች ናቸውና እንግዲህ ድንጉዟን አልፈህ ብዙ ነገሮች አሉ ጥበቦች ያንን የሰሩት የጋሞ ብሔረሰብ የፈጠሩትን ነገር እንግዲህ በጣም መልካም ነገር የሚባል ቆንጆ ደስ የሚል ለአይን ግባት የሚማርክ አልፎ ለዓለም የሚበቃ ተፈጥሮ ነውና ጥሩ ነው። ልክ ነህ። በእርግጥ እንግዲህ ጥበብን እየለቀምክ ጥበብን እያሳደግ አንተም በጥበብ አድጋልና ዛሬ ደግሞ ለኛም ደግሞ የጥበብ እንግዳችን ሆናል። እንደው የሙዚቃ ህይወት ከየት ጀመረ? እንዴት ተጀመረ? እውነት አሁን እኔ ያደኩበት ኳስ ሜዳ ይባላል አበበ ቢቂላ ስቴዲየም እዛ እኔ ስሰራ ማዶት የሚባል የኤንጂኦ ድርጅትም አለ። የቀበሌ ውስጥ ደግሞ 20 ቀበሌ የሚባል ውስጥ ትናንሽ ልጆች ተሰብስበን ድራማ ይሰራል። ሙዚቃ በበኩሉ ከበሮ እየተመታ ያለ ምንም ኪቦርድ መሳሪያ ከበሮ እየተመታ መስራት ጀመረን። አልፎ ተርፎ ከኛ በፊት የነበሩት ሲኒየሪቲ የሚባሉ ያላ እነሱ በሚሰሩ ሰዓት እኛ 1 ብር ከፍለን ወይ 50 ሳንቲም ከፍለን የነሱን ፕሮግራም እናያለን። 20 ቀበሌ ላይ እኔና ዘርፉ ዘነበ የሚባል ጓደኛዬ ዘርፉ ዘነበ ጓደኛዬ ነው። ከሱ ጋር እንግዲህ አንድ አካባቢ ነው ያደግነው። ከሁለተኛ ክፍል ጀምረው ነው የምንተዋወቀው ከዘርፉ ጋር። እሱ ትንሽ ከኔ ቀደም ይላል እዚህ ውስጥ ሲገባ ማለት ነው። አጋጣሚ እኔ 1 ብር ከፍዬ በሚገባበት ፕሮግራም ላይ ዘርፉ ንድሬ ጋሞ ጎፋ የሚለውን የአቡሌን ጨዶ ዘፈን ሲዘፍን አየው ማለት ነው። እሱ ቀድሞኛል። ከዛን ኦሬዲ እኔም ጀመርኩ ከሱ ጋር እየተነጋገረን በትምህርት ቤትም አብረን እየተገናኘን ቮካሎች ጫካ ውስጥ እየሄደን ምናምን ነገር መስራት ጀመረን። ከዛ በኋላ እንግዲህ ተያያዘን ማለት ነው። ጥሩ ነው። እንግዲህ በተለይ አንተ አሁን እንዳሳወቅከን ሙዚቃ እንግዲህ ወደ ሙዚቃ ሲገባ ብዙ ውጣ ውረዶች አሉ። ሙዚቃ የውስጥ ፍላጎት ነው እና ከውስጥ የሚወጣ ነገር ነው። እንደው በአንድ ጊዜ ወደ ሙዚቃ ከመግባት በፊት እንደው ያንተ መነሻ የሆነው ድምፃዊ ማን ነው? እንደው አንዳንዴ ሞዴል የምናደርጋቸዋለሁ እና እስቲ ከማን ተነሳ? እኔ መነሻ ሙዚቃ የመጀመሪያ ጊዜም አስታውሳለሁኝ ወክማ የሚባል ህጻናትና ወጣት ላይ ስንመረቅ ክረምት ኮርስ ላይ እንትን ወስደናል። መነሻ የሆነኝ ከበደ ለማ ሰራላኮ ኦሆሴ ሎአላጎ ተናራ ሰራላጎ ሎአላጎ ኑናራ ሰራላጎ ሎአላጎ ኑናራ ሃያ ጌሸገሌ ሃያ ወንሻ ውርቼ ሃያ በጣም ደስ ብለ የእሱ ዘፈኖች እንደሞ ኦሆሴ ሃያሹ ኦሆሴ ሃያሹ ጋሞና ዮቲ አግዜ ሀሳ የአቡሌ ጨዶ ነው እሱ የለለ 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 ሀ ኦሆሴ ሃያ የለለ 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 ሀ ይሄ የአቡሌ ጨዶ ነው። ከበደ ዘማ ሲዘፍን ደግሞ የሱ ካሴት ላይ ኦሆሴ ሃያሹ ኦሆሴ ሃያሹ ጋሞና ዮቲ አግዜ ሀሳ ኦሆሴ ሃያሹ ኦትሪ ደረርሺሽዜ ሀሳ ኦሆሴ ሃያሹ ጋሞና የጋሸን ከይዜ ሀሳ ኦሆሴ ሃያሹ ጋሞና የባንጋን ዱርዜ ሀሳ ኦሆሴ በነገራችን ላይ እንግዲህ በተለይ ብሔራዊ ቲያትር ላይ ነበር አይደል? አዎ እዛም ሰርቷል። አዎ ከኔ ጋር አብረን ነበረን። ማለት እሱ ረጅም ጊዜ ያገለግሏል። ልክ እኔ በገባሁት በ2 ዓመት ውስጥ እሱ ወደ ጣሊያን ሄደ። እኔ በገባሁት በ2 ዓመት ውስጥ እሱ ወደ ጣሊያን ሄደ። ከዛ በኋላ የከበደን ለማን ቦታ ተክቼ የጋሞን ብሔረሰብ እያስተዋወቁ እገኛለሁ ማለት ነው። ጥሩ ነው። እናመሰግናለን። በእርግጥ ለጋሞ ሙዚቃ ብዙ የበኩላቸውን አስተዋጽኦ ያደረጉ እንደ ከበደ ለማ ሌሎችም አሉ። እውነት ለመናገር እንደው አሁን በዚህ አጋጣሚ እኮ ብናስታውሳቸው ነብሱን ይማረውና ቡሌ ጨዶ ሳጅን አዳነ ያርግ እውነት በእርግጥ በህመም አለጋ ቢሆንም ጥሎ ያለፈው አስቀምጦ የሄደው አሻራ በርካታ ስራዎች ናቸው። ስራዎቹ አሁን አሉ። አሁን የአዳነ አርጌቦ ስራዎች አሉ።
ማዳ የሌለ የሌለ ማዳ ሀሳ ማዳይ መስቀላ ማዳ ሀሳ ማዲ ወትዶ ማዳ ይቀይርና መስቀላ ያሹ እያለም እንግዲህ ዘመናቸው አሉ። ሌሎችም በእውነት አሁን ሁለት አሉ በጣም ልናመሰግናቸው የሚገባቸው ኮሶ በክራር ብቻ በእውነት እነሱ አሁን ትልቅ አስተዋጽኦ አላቸው። እኔ በልጅነቴ ያስታውሳለሁ አባቴ እግር ስር ቁጭ ብዬ ትላልቅ ሰዎች መጥቶ እኛ ጋር ቴፕ ይከፈትና በዛች ቴፕ የኮሶና የኦይዳ ሙዚቃዎች ብቻ ናቸው የሚሰሙት በክራር ብቻ። ሁሉም ጆሮን ሰጥቶ እንዲህ ብሎ ነው የሚያዳምጡት። ትክክል ነው። የነዚህም አስተዋጽኦ ትልቅ ቦታ አላቸው። አንደኛ ባህሉን ነው የሚጠሩት፣ ሁለተኛ በተለያየ ዝርያን ምናምን እየጠሩ በተለይ የጋሞን አብሮነት የጋሞ ቀደም ሲል የነበረውን ሲጀመር የነበረውን በተለይ የእውነት ያን ታሪክ እያወደሱ ነው የእውነት በክራር ነው ራሳቸው ክራር እየመቱ ራሳቸው እያዜሙ ነበርና ያኔ በካሴት ነበር። እግዚአብሔር በእውነት እኔ ይደንቀኛል። አሁን ኖርማሊ ወደ ዜማው ውስጥ ገብቶ የነሱ ስራዎች አፕዴት ተደርጎ ወጣቱ ተሰርቶ የነሱን እውቅና ሰጥቷቸው የነሱ ስራ ከፍ ቢል ደስ ይለኛል። አሁን እሱ እኮ በሰው ውስጥ ቀረ። እውነት ያኔ የነበረው የቀረጻ ሲስተም ራሱ አናሎግ በጣም አድካሚ ነው። በቴፕ ነው አታገኘውም። በቴፕ እኮ መልሰው ቀርጸው ክራሩን ተጫውተው በቴፕ ቀርጸው መልሰው ነው የሚያዳምጡትና ይሄ ሁሉ ነበርና በእርግጥ ለሙዚቃው እድገት ብዙ ተከፍሏል። እናመሰግናለን በእውነት በዚህ አጋጣሚ ክብር ይገባቸዋል። እንደዚህ ያለ ጥሩ ስራዎቻቸውንም ይዘን ያቆየን ሰዎችም ወደዚህ አምጥተን ብናስተዋወቅ የበለጠ እያደገ ነው የሚሄደው ብለን ነው የምናስበው። ስለዚህ እንግዲህ ወደ ዋናው ቁም ነገራችን እንመለስና እንደው የጋሞ ፍሬዎች ጋር እንዴት አንድ መሆን ተቻለ? ጋሞ ፍሬዎች ውስጥ መጀመሪያ እንዴት ነበራችሁ? እንግዲህ በ1998 አካባቢ ነው እኔ ኩች ሽመልስ አንድ ላይ ትምህርት እንወስዳለን፣ የሙዚቃ ትምህርት ማለት ነው። እኔና ሶስታችን ተዋወቀን ማለት ነው። ከሶስታችን በኋላ ዘርፉ ከኔ ጋር ይተዋወቃል። እንግዲህ አራት ሆነናል። አራታችን ያንን የጋሞ ፍሬዎችን መነሻ ሙሉ ለሙሉ 1999 ላይ የኛ ኦዲዮን ካሴት ኮሌክሽን አሳተመን። ኮሌክሽኑን ስናሳትም የጋሞ ልጆች ያሉበት ቦታ እንዲህ ሙዚቃ ላይ ተሳትፎ የሚያደርጉ ልጆች የደዋውልን መጠየቅ ጀመርን። አንድ አየር ጤና የሚኖር ሳሚ የሚባል አለ፣ ታምራት አለ። ኦዲዮ አንዳንድ ነጠላ ዜማ የሰሩ ሰዎችን ያፈላለገን ሙሉ ካሴት አደረገንና ሙሉ ካሴት ሊሞላ አልቻለም። ከዛ በኋላ አንድ ደግሞ ከኛ ጋር አብሮ አደጋችን ነው፣ ጓደኛችን እንግዳ ወርቅ ይባላል። የወላይታ ልጅ ነው። የሱ ዘፈን ይግባ ተባለ። እንትኑን ለማስፋት ነው፣ እኛ የአንድነቱን ለማስፋት ነው። ከዛን የደቡብ ፍሬዎች የሚባል ግሩፕ ተፈጠረ፣ ስያሜ የተሰጠ ግሩፕ ተፈጠረ ማለት ነው። ከዛ በኋላ ያደገ ሲሄድ አሁን እንግዳ የሚባለው ልጅ ከኛ ጋር ሊገናኝ አልቻለም። ምን ሆነ? ሁላችንም አሁን ያለነው የቀረነው የጋሞ ልጆች ሆነን አሁን የኛ ልጆች አብዛኞቹ የሽመና ስራ ላይ ነው የሚተዳደሩትና ሙሉ ለሙሉ አይመችም። ገብቷል? አርቱ ላይ መስዋዕት ከፍለ ነው የምትገባው። አርቱ በጣም ዋጋ ያስከፍላል። ልትራብ ትችላለህ፣ ልትሸነክ ትችላለህ። የኛ ልጆች ደግሞ አንገትን አይደፉም፣ በታምር መቸገርን አይፈልጉም። ይችላሉ። ከዛን እኔ ዘርፉ ኩች ሽመልስ ሆነን ወደ ጋሞ ፍሬዎች የሚለው ስያሜ አመጣል። እንግዲህ እዛ ላይ እንደው ዓመተ ምህረቱ ምን ያህል ጊዜ ይሆናል? እዛ ሰዓት 94 95 አካባቢ። እንግዲህ በዛን ጊዜ አንደኛ በተለያየ ስራ በተለያየ መንገድ ማለት 1999 ነው አይደል? ያ ግሩፕ ደቡብ ፍሬዎች የነበረው ሙሉ ካሴቱ የታተመው 1999 ላይ ነው የወጣው። 2000 ላይ ሙሉ ለሙሉ ኢትዮ ሚሊኒየም የሚባል ወጣ ማለት ነው። ከዛን ካሴቱ በኋላ ልጆች በቃ ሲበተኑ ጋሞ ፍሬዎች የሚባለው ወደ 2003 አካባቢ ላይ 2003 ላይ መሰረተን። ጥሩ።
እንግዲህ ያ አብሮነት ላይ ያ መሰባሰብ ላይ የአንድ አካባቢ የአንድ ጋሞ ልጆች ናችሁ። በዛ ላይም ደግሞ ሙዚቃ የምትሰሩትም የጋሞኛ ሙዚቃ ይሆናል መጀመሪያ ላይ ብዬ አስባለሁ። የመጀመሪያው ሙዚቃችሁ ምንድን ነበር? በዛ አብሮነት በዛ እንደው መነሳሳት የመጀመሪያ ስራችሁ ምንድን ነው? ምን ተመጣጣው ምንድን ነው? የሚገርም ማለት የመጀመሪያ ስራውን እኔ እንጃ አሁን ከዚህ በኋላ እንሰራለን ብዬ አልጠብቅም። በጣም የሚገርም ስራ ነው። የሳበ ልጅነታችን የሰራ ነውና ጋሞ ኢስፔ ይላል። ጋሞ ቱሳ እንለዋለን እኛ። ጋሞ ኢስፔ ይላል። ጋሞይ ወሬካ ጋሞይ ጋሞይ ወሬካ ጋሞ ዱላታ ቀማ ወሪዮቴ ከና ሀዋይ ዘርሰር ሎወት ያረና ሀዋይ ኢሬ ይሪኑና ኦቾፎ የኢራይ ሲካ ኑና ጫይሪ ቦፎ ሄናፔ ሃናፔ ሀድርሳፌ ውሻቻፌ ገዘፔ ገራፔ ሃያ 2004 ላይ 2003 ላይ ይሄ ሙዚቃ ተለቀቀ ማለት ነው። ይሄን ሙሉ ኦዲዮን ዙርባቤል የሚባል አለ አሁን አዋሳ ላይ ነው ያለው። እሱ አቀናበረ። አሁን ደግሞ በጣም ታዋቂ ነው። ማን ነው ካሜሮን የቀረጸው ማለት ነው። እሱ በጣም በሚገርም ሙዚቃውን ኦዲዮ እንትኑን ሰራ፣ ክሊፑን ሰራልን። ስራው ደግሞ በጣም ፌመስ ሆኖ ቆየ። እስካሁን ድረስ ስቲል እንትኑ ሳይቀንስ በቃ መልእክቱም እጅግ በጣም ደስ የሚል ስራ ሆኖ ተገኘ። እንግዲህ ይህንን ስራ ለመጀመሪያ ጊዜ ሰርታችኋል። በእርግጥ ዝም ብሎ አልጋ ባልጋ ሆኖ አይደለም፣ ችግሮች ይኖራሉ። ያላችሁበት እንግዲህ በአዲስ አበባ ከተማ ውስጥ ነው። ስራ የምትሰሩት አለ። በዚህ ላይ ደግሞ ሙዚቃ የምትሰባሰቡበት አለ። ከተለያየ አቅጣጫ ነው እንደ አዲስ አበባ ከተማ ውስጥ ነው ከተለያየ አቅጣጫ እንደምትመጡ ይታመናል። እና ምንድን ነበር ቻለው ታዲያ ያለው በጣም በቃ ተግዳሮት የሚሆነው ጉዳይ ምንድን ነው? ጥሩ ጎኑ ደግሞ ምንድን ነው? ማለት የዛን ጊዜ አሁን እኛ ስንሰራ ስለማጣቱ ምናምን ነገር አንጨነቅም። የእውነት አሁን ማለት ነው ኩች ፈረንሳይ ነች ያለችው፣ ሽመልስ ቡራዩ ነው ያለው፣ እኔ አውቶቡስተር አካባቢ ነኝ፣ ዘርፉ ፓስተር አካባቢ ነው ያለውና ለመገናኘት የሚያመቸው የማን ነው? የኔና የዘርፉ ነው። ዘርፉ ደግሞ ከቤተሰብ ጋር ስለሆነ ያለው የዘርፉ ቮካል ይሄን ደግሞ እንዲ ምንድነው ግጥምና ዜማ ስንሰራ አይመችም ቤተሰብ ያለበት። የኔ ደግሞ ብቻ የተከራይቼ ስለሆነ ያሉት የኔ ቤት አመቺ ነው ለሁሉ። አዳር ቁጭ ብለን አንድ አልጋ ላይ 4 ሆነን 2 ወደ ላይ 2 ወደ ታች እናድራለን። የዛን ጊዜ ነው የተፈጠረው። ላሏይ ስጋ አለ ከጋሞ ኢሲፔ በኋላ ላሏይ ስጋ የተሰራው ስራ አሁን ስናስብ ለኛ ራሱ በጣም በቃ የሚገርመን ማለት ነው። አንድነቱ፣ ፍቅሩ በቃ መስራትን ነው እንጂ የምናስበው ማግኘትን በፍጹም አስበን ማናቀ እጅግ እንደው ማንሳቴ ላይ ቀር የጋሞ ፍሬዎች ብለን ስንል የጋሞ ፍሬዎች ይሄ በራሱ የቻለ ስያሜ ነው። እንደው ስያሜው በድንገት የመጣ ነው እዛው ቁጭ ብላችሁ አስባችሁ? 3-4 ስያሜ ወጥቶ ነው። ከ3-4 ስያሜዎች የጋሞ ፍሬዎች ነው የጸደቀው። እጣ ነው። አዎ በጣም ደስ የሚል ነው። እንግዲህ እስቲ አሁን የመጀመሪያው ስራ ክሊፕ አለ የኔ የሁሉም አሁን አንድ ላይ የጀመራችሁበት ማለት ከሁሉም ክሊፕ አላቸው። የጋሞ ፍሬዎች የተሰሩት አብረን የሰራናቸው ስራዎች ሙሉ ለሙሉ ሁሉም ክሊፕ አለው። መጀመሪያ ስራችሁ ቅድም አዎ። አድማጭ ተመልካቾቻችን እንግዲህ ከኛ ጋር አብሮነታችሁ እንደቀጠለ እንደሆነ እኛም እያመሰገንን በቀጣይ ወደ ሌላው ዝግጅታችን ከመሄዳችን በፊት የጋሞ ፍሬዎች የመጀመሪያ ስራቸውን የመጀመሪያ ውጥናቸውን ተከታትለን እንመለስ። አብራችሁን ቆዩ። Hawaii Zaisan, do what's Yarana, Hawaii Ire, Girinuna Uchobo, the Irasika, Luna Chai Bobo, Lula Tatama, Urioti Ekana, Hawaii Zaisan, do what's Yarana, Hawaii Ire, Girinuna Uchobo, the Irasika, Luna Chai Bobo.
Anape, anape, madrisape, ushachape, udepe, dugepe, gezepe, garape, hayam. Gobo tamaraga nedera harawi, tusate kada shishada wikawi, zelo hati goge, derche kawe chesi, kalkezi ka ires, gade wantiresi. Ane, ane, nuni nudere woga nachos. Ane, ane, nuni nudere woga bunchos. Ane, ane, nuni nudere woga nagos. Ane, ane, nuni nudere woga bunchos. Ayadati nusi chagin goisa, nuni nagana isti hadara goisa, dera dichana woga bunchi watsana, ida giri lo eki hantana, gamo dunguza lando maike ana, kulukolo o paya danji betana, gamo dunguza lando maike ana. Kolo o paya danji betana eka ane ane nuni nudere woga nachos ane ane nuni nudere woga bunchos ane ane nuni nudere woga nagos ane ane nuni nudere woga bunchos. Nunu saatin asaysanu wargoko achibe maki wori kala gelose kushene kushen nuni oiketirose nuderero asasasi moko nunu saatin asaysanu wargoko achibe maki wori kala gelose kushene kushen nuni oiketirose. Tanika, Izaka, Izika, Omarsaka, Galasaka, Timaika, Iraika, Nuka tamari, Nudera Harana, Usato Egiri, Shishiri Wakana, Silo Hategomis, Ercheika Wiches, Sarkezi Gegiri, Sigade Wantiresi, Ane, Ane, Nuni Nudere Woga, Ane, Ane, Nuni Nudere Woga, Bochos, Ane, Ane, Nuni Nudere Woga, Nagos, Ane, Ane, Nuni Nudere Woga, Bochos, Nudere Nuni wuri otana wuri shikiri lisa deradi chana oni zarane nuna kunde ashane bana erontai waki gamole kane eriye kiro sayo ademo chiro kunde dugoko hiya danchi dendiro eriye kiro sayo ademo chiro kunde dugoko hiya danchi dendiro. Ane ane nuni nudere woga nachos ane ane nuni nudere woga bunchos ane ane nuni nudere woga nagos ane ane nuni nudere woga bunchos ane ane nuni nudere woga nachos ane ane nuni nudere woga bunchos ane ane nuni nudere woga nagos ane ane nuni nudere woga bunchos. Hoye 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 እንግዲህ በርግጥ አይተዋል። የመጀመሪያ ወጥናችሁ ነው የጋሞ ፍሬዎች ጋር ሆናችሁ ሳለ ይሄ ሙዚቃ ስትሰሩ በብዙ ውጣ ውረዶች ተሻግራችሁ ነው። ያው በሰው ሀገር ብዙ ከባድ ውጣ ውረድ አለ። አሁን ስታየው ምን ተሰማ? እዛን ሰዓት የነበረው ውጣ ውረድ እንዴት ነው የሚገለጸው ባንተ? ይሄ የሆነው ተስፍሽ 2000 ላይ ነው። 2000 ላይ የኔ የመጀመሪያ ቪዲዮዬ ወጣ። ለዛም እድለኛ ነኝ፣ እግዚአብሔርን አመሰግናለሁ። ከታዋቂ ሰዎች ጋር ነው የወጣው። የቦሮኒካ አባት አለ፣ አዳነ ተካ፣ ኦሮምኛ ዘፋኝ ጌታቸው ኃይሌ ማርያም አለ፣ ጉራግኛ ዘፋኝ አዳነ ተካ አለ፣ ማነው ፈለቀ ማሩ አሉ። ትላልቅ ሙዚቀኞች ናቸው ያሉትና ኢትዮ ሚሊኒየም ተብሎ ነው የወጣው የዛኔ።
አሶሶሴ ኦሶ ቦንቾሴ ኦሶ ቦንቺዲ ደሪያ ድቾሴ አዘላይ አይሴ ኑና ማደና ኑኒ ኑ ደሪያ ኦትላማና ኦትላማና ኦታ 2000 ላይ ነው የወጣው የዛሬ 17 ዓመት እንግዲህ በኔ እድሜ ማለት የዛሬ 17 ዓመት ላይ ነጠላ ዜማ ለቀኩ ማለት ለኔ አሁን ሳስብ በጣም ልጅ ነበርኩ የዛኔና እዚህ ገጠር ላይ መጥቼ ነው ዛዮች ገብቶ ገበሬዎች እርሻ ሲያርሱ እንግዲህ የሙዚቃ ስራ በራሱ ግጥም ዜማ መስራት የራሱ ክህሎት ይጠይቃል ተሰጥኦ ይጠይቃል ቅድምም እንዳልከውና አሁን አንተም ግጥሙስ ዜማውስ እንዴት ነው የሚሰራው አጋጣሚ ሆኖ እንደው ያለህበት ቦታ ላይ ተከራይተም ቢሆን ሙዚቃ አልቻለም ድምጽ ከፍ አታድርጉ የሚሉት ቻሌንጆች የሆነ ገንጥሮች ማለት ያው እነዚህንስ እንዴት ተሻገርክ ምን ገጠመህ እዛ ላይ ደስ የሚለው ነገር እኔ ያደኩበት ቤት አጎቴ ቤት ነው ያደኩት ኳስ ሜዳ ላይ የኔ ስራ ላይ የግሌ ስራ ላይ ኩች ይመጣል ዘርፉ ይመጣል ሽመልስ ይመጣል ሀፍቴ የሚባለው ይመጣል አንድ ላይ ቁጭ ብለን ነው በእኔ ስራ ላይ የምንሰባሰበው የኔ ስራ ማለት የግሌ ስራ ብቻ ሳይሆን የጋሞ ፍሬዎች ስራ ተብሎ ነው የሚታሰበው ገብቶላል የሁሉም እጅ ያርፍበታል የሁሉም አይምሮ ውጥን ይሆናል ማለት ነው አንድ ላይ ሆነን ነው የምንሰራው አሁን የዛኔ የመጀመሪያ ስራዬ ላይ ዘርፉ ሰርቷል ኩች አለ አንድ ላይ ሆነን ነው ሙሉ ለሙሉ ዜማውን የሰራ ነው ደስ የሚል ስራ ሆኖ እንዱ በደም ይታወቅ ነበር እኔን በጣም አሳወቀኝ የሚለው ስራ ከዛ በኋላ ከሰራው ስራዎች ይበልጥ እሱ ነው በጣም ያሳወቀኝ ብዬ ገምታለሁ በዚህ ስራዎቹ ላይ አንተ አሁን እነዚህ ስራዎች ስትሰራ በተለይ የሙዚቃ ስራ ላይ የሚደግፍ አካል ያስፈልጋል ዝም ብሎ በራስ ተነሳሽነት ተነስቶ ዝም ብሎ መሄድ አይቻልም ከቤተሰብም ሊሆን ይችላል በጣም መልካም ሐሳብ አስበው ያንተን ጥረት አይተው የደገፉ ሰዎች ሊኖሩ ይችላል እንዴት ተስተሻገርክ ያ ሙዚቃ ለዚህ ስታበቃ ዛሬ ባለ ታሪክ ሙዚቃ ስትሆን እንዴት አድርገህ ነበር ያኔ ማን ደገፈ እውነት ለመናገር ተስፊሽ አሁን በዛን ጊዜ ስለ ድጋፍ የሚባለው ነገር የለም አይታሰብም እንኳን አይደለም ድንጉዛን ለብሰን አዲስ አበባ ላይ ስትገኝ ልትመታ ትችላለህ እንኳን ስለ ሌላ ድጋፍ ስለ ሙዚቃ ድጋፍ አይደለም ማለት ነው ማንንም የለም እዛኔ እኔ ደገፉኝ ብዬ ማስበው እኔ ያደኩበት ቤት ስንጮሁ አብረን ቁጭ ብለን ከጓደኞቼ ጋር ከ4 ሰዓት ከ5 ሰዓት በኋላ ነው የምንሰራውና እነሱ ከተኙ በኋላ እኛ እንረብሻለን ቤት ውስጥ ሽመና ስለሚሰሩ በጣም ምንድነው ድንቅም ነው የዛኔ አልተለመደማ የኔ ልጆች ናቸው ይላል አጎታችን ሁላችንም ስንገናኝ ያበረታተናል ከዛ ውጪ የሚደግፍ አካል ማንንም የለም የዛኔ እንኳን እኔ ስቲል አስተዋውሳለሁኝ አዲስ አበባ ላይ ኮት ለብሼ ድንጉዛ ኮቴን ለብሼ መንገድ ላይ ሲሄድ አንዱ አስቆሞ ከኔ ጋር ወርዶ ከመኪና ወርዶ ፎቶ ተነስቶ ገብቷል አድናቂ ማለት ነው ከዛ ውጪ ለኛ ምንም አይነት ድጋፍ እስከ 2004 ድረስ የለም በሐሳብም እንኳን ከባድ ነው እዚህ ላይ አሁን ለኔ አንድ ነገር አጭራሃል ምንድነው በተለይ የሰራችሁበት ያ ሙዚቃ ስትሰራ በተለይ አዲስ አበባ ላይ ደግሞ የጋሞን ጥበብ የጋሞን ሸማ ያለበሰ የለም ያልደመቀ የለም እና በዚህ የጋሞን ህዝብ ትልቅ ክብር ይሰጠዋል የህዝቡ በተለይ መላው ኢትዮጵያ ህዝብ እና ወደ አዲስ አበባ ውስጥ ያው መላው ኢትዮጵያ ህዝብ ነው ያለው እናንተ ሙዚቃውን ይዛችሁ ወደ መድረክ ስትወጣ ስትዘፍኑና የነበረው አቀባበል እንዴት ነበር አሪፍ ነገር አለ አሁን የጋሞ ፍሬዎች የሚባለው ግሩፕ ላይ እኛ የሰራነው ብዙ ተጽዕኖዎችን አልፈን የሰራናቸው ነው ስራዎች አሉ ትምህርት ቤት ላይ ፕሮግራም አዘጋጅተን ዘፈን ብቻ አይደለም እናቀርበው የጋሞ ልጅ በቋንቋው በባህሉ እንዲኮራ አዲስ አበባ ላይ ደረቱን ነክቶ እንዲሄድ በራሱ ቋንቋ ራሱን እየገለጸ ምናምን ነገር እንዲያወራ ፕሮግራም አዘጋጅተናል ይሄን ማዘጋጀት አለበት እኛ ሳንሆን አካል አለ የራሱ አካል ግን ያንን ተጋፍጠን ብዙ ፕሮግራሞች እድር ቤቶችን ሰብስበን አንድ እድር ቤት አስተውሳለሁ 100 ብር ይዞ ይመጣል 200 ብር ይዞ ይመጣል ትልቁ 500 ብር ይዞ መጥቶ ለነዛ ሁሉ ሰርቲፊኬት አዘጋጅተን ሰጥተን ይሄ ማለት እንግዲህ በአርቱ ብቻ ሳይሆን በሌላኛው መንገድ የጋሞን ወጣት ራሱን በራሱ እንዲተማመን ተራምደናል በራሳችን ልክ ማለት ነው እንግዲህ ሙዚቃውን ተከትሎ የሚፈጠሩ ሪትሞች የተለያዩ ናቸው ያው በተለይ ወደዚህ ያለው የኪቦርዱን ተች በተለይ የሙዚቃው መሳሪያ ቅንብሩ
ትንሽ ይለያል። ሪትሙ ምቱ ምናምን የሚያስጨፍር አይነት ነው። እንደው ጋሞኛ ሙዚቃ ከመስራት ባሻገር ነው ጭፈራው ላይ እንዴት ነው? የምትታማ ነገር አይመስለኝም። እንግዲህ ጭፈራው ላይ ማለት አድጌበታለሁ። ማለት መነሻዬ በውዝዋዜ ነው የጀመርኩት። ሙዚቃው ሲገባም በሙዚቃ ውዝዋዜ ላይ ነው የጀመርኩት። ከዛም በፊት ይሄ ቤት ላይ ክራር ሲመታ ጎበዝ ነበርኩ። መድረክ ላይ እንኳን አልተታማም። ብዙ ግንባሮች ላይ ብር ሲለጠፍ እንደው እዛ ላይ ምን ገጠመኝ አለ? እንደው የፍቅር ጥያቄ አንዳንድ ነገሮች ይኖራሉና ምን አጋጠመ? የፍቅር ጥያቄ የለም ማለት የፍቅር ጥያቄዎች ቢኖሩም ልክ አሁን በዚህ ልክ ወጥቶ እንትን የሚባሉ አይደሉም። ያው በውስጥ ይለፈሱ። ግን መድረክ ላይ የገጠመኝ ነገር ሸራተን አይደለም ቤተ መንግስት ላይ የቀድሞ ጠቅላይ ሚኒስትራችን ኃይለማርያም ደሳለኝ ፊት ለፊት ከባለቤታቸው ጋር ቁጭ ብሏል እና የራት ፕሮግራም ላይ ነው እየሰራን ያለ ነው እና እንትን ይያለሁ ሆሮርሶን ይያለሁ ጋሙኛ ጉቼና ሰራ ያለው እየጨፈርኩ ኃይለማርያም ጋር ጠጋልኩኝ ማለት ነው። አየር ላይ ነው ያው እንድዳሉኝ ጋርዶቹ ልክ ነው። አንተ ጸምበሮ ይዛል። አዎ ግን አቶ ኃይለማርያም የጋሞን ባህል ያውቃሉ። ሌላ ቢሆኑ ይፈራል ተላለ። አቶ ኃይለማርያም ደሳለኝ ጋር ተጋብለ ብጨፍር እሳቸው ባህሉ ስለሚያውቁ ብዬ ነው የተጠጋሁትና ወደውን አየር ላይ ጠጋ ያደረጉኝ። እኔም ቴንሽን ሆንኩኝ። ከዛ በኋላ እንደ ልብ ላዝናናቸው አልፈለኩ። ገብቶሃል አይደል? አርት ደግሞ በቃ መድረክ ከተሰጠ መድረክ የራስ ነው። የተከበራችሁ ውድ አድማጭ ተመልካቾቻችን በያላችሁበት ሆናችሁ ይህ የጥበብ እንግዳ ዝግጅት ወደ እናንተ እየደረሰ ይገኛል። እናንተም ደግሞ ከኛ ጋር ቆይታችሁን ስላደረጋችሁ ክብረት ይስጥልን። አሁን ወደ ዋናው ቋንቋ ወደ ዋናው ሀሳብ ስንመለስ ዋና ሀሳብና የምናደርገው ሰለሞን ይህን ያህል ቆይቷል። ሰለሞን ዛሬ ምን ደረጃ ላይ ነው ያለው? ሰለሞን አሁን ያለበት ደረጃ ምንድን ነው? እግዚአብሔር ይመስገን አሪፍ ቦታ ላይ ነኝ። እኔ አሁን ያለሁት በኢትዮጵያ ብሔራዊ ቲያትር ቋሚ ቅጥር ላይ የተከበራችሁ ውድ አድማጭ ተመልካቾቻችን በያላችሁበት ሆናችሁ ይህ የጥበብ እንግዳ ዝግጅት ወደ እናንተ እየደረሰ ይገኛል። እናንተም ደግሞ ከኛ ጋር ቆይታችሁን ስላደረጋችሁ ክብረት ይስጥልን። አሁን ወደ ዋናው ቋንቋ ወደ ዋናው ሀሳብ ስንመለስ ዋና ሀሳብና የምናደርገው ሰለሞን ይህን ያህል ቆይቷል። ሰለሞን ዛሬ ምን ደረጃ ላይ ነው ያለው? ሰለሞን አሁን ያለበት ደረጃ ምንድን ነው? እግዚአብሔር ይመስገን አሪፍ ቦታ ላይ ነኝ። እኔ አሁን ያለሁት በኢትዮጵያ ብሔራዊ ቲያትር ቋሚ ቅጥር ላይ 11ኛ ዓመት ይዣለሁ ማለት ነው። 11 ዓመት አገልግያለሁ። በዚህ 11 ዓመት ውስጥ የተለያዩ ከኢትዮጵያ ውጪ የተለያዩ ቦታዎች ተዘዋውሬ የጋሞን ባህል አሳውቄያለሁ። በዛ መሀል ላይ ደግሞ ቆንጆ ክሊፖችን ቆንጆ ሙዚቃዎችን በአቅሜ ልክ ከጋሞ ፍሬዎች ጋር ቆንጆ ነገሮችን ሰርተን ለህዝባችን አቅርበናል። አሁን ያለውበት ካለሳይ ላይ ቀር አንጋፋው ብሔራዊ ቲያትር በእውነት በርካታ አርቲስቶችን በተለያየ መልኩ ማለት ነው በተለያየ ኪነ ጥበብ ስራ አንቱ የተሰኙትን አብቅቷል። እውነት ነው። አሁን ደግሞ አንተ እዛ ይሄን እድል አግኝታል። ይሄ እድል መገኘቱ በራሱ በአንተ የሚገለጽ ቢሆንም እንደው ከነማን ጋር ሰራ? ምንድን ነበር እዛ ስትሰራ የመጀመሪያ ስራ ምንድን ነበር? የራሴ ስራ ነው የሰራሁት። አሁን ኤሉ የሚለው ስራ አዲስ አሁን የሚወጣው ስራ ነው። እዛ ብሔራዊ ቲያትር ላይ መድረክ ላይ ሲሰራ የቆየሁት ማለት ነው። በእውነት ተስፍሽ አሁን እኔ እግዚአብሔርን በደንብ ነው የማመሰግነው። ኢትዮጵያ ውስጥ ያሉት እነ ማሙድ በሰሩት መድረክ ላይ
ሰርቻለሁ። ትላልቅ መድረኮች ትላልቅ አንጋፋ ከሚባሉት የኢትዮጵያ እንቁ አርቲስቶች ጎን ቁሜ ሰርቻለሁ። ያንን እድል ያመቻቸልኝ ማነው? ምንድነው ብሔራዊ ቲያትር ነው። ሳላመሰግነው ማለፍ አልፈልግም። ምክንያቱም የኢትዮጵያ ቁንጮ የብሔራዊ ቲያትር ማለት ነው። ኦልሬዲ አለ፣ አገር ፍቅር አለ፣ መዘጋጃ አለ፣ ራስ ቲያትር አለ። ግን ናሽናል ቲያትር በቃ ኢትዮጵያ ብሔር ብሔረሰቦችን ወክሎ ጠቅላላ ዓለምን የሚዞር ቤት ስለሆነ እግዚአብሔርን አመሰግናለሁ። ስለዚህ በዚህ አጋጣሚ አንድ ነገር ሰማ። ምን ሰማ? እዛ እንደገባ ያው የጋሞኛ ሙዚቃዎችን ትሰራለህ ተብሎ ሲታሰብ የሌሎችንም ብሔር ብሔረሰብ ሙዚቃዎችን በቃ ሽክፍ አድርገህ ነው የምትሰራው፣ እንደው አትታማም ተብሏል። እንግዲህ በብዛት የባህል መሳሪያዎች ናቸው፣ እንደ ክራር፣ እንደ ማሲንቆ፣ ዋሽንት፣ የተለያዩ ሙዚቃዎች አሉ። እንግዲህ ከብዙ የሙዚቃ ባለሙያዎች ጋር በአንድ መድረክ መስራት እጅግ በጣም ከባድ ነው። በዛ ላይ ደግሞ የብሔረሰብ ስትጫወት ተደምጠሃልና እንዴት ነው በአንተ ቢገለጽ? አው ማለት ምንድነው መሰለህ፣ አሁን እኔ ከልጅነቴም ጀምሬ ያደኩበት ቤቶች አናንያ የሚባል ድርጅት አለ። የህፃናትና ወጣት ድርጅት ነው። እዛ ስሰራ ተስፋዬ ከቀራ የተስፋዬን ስራ ሰለሞን መሸፈን አለበት። ተስፋዬ ኦሮምኛ የሚሰራ ከሆነ ሰለሞን ተስፋዬን ኦሮምኛ ዘፍኖ መሸፈን ግዴታ ነው። ይሄን ተስፋዬ ኮንሶ ወይ ሶማሌኛ መዝፈን የሚችል ከሆነ የተስፋዬን ሶማሌኛ ሰለሞን መስራት አለበት። ህጉ ነው ቤቱ። የኔና እስራኤል ባል ህግ የለም። ምክንያቱም ቤቱ ሰለሞን ታሞ ሊቀር ይችላል፣ በሆነ ምክንያት ሊቀር ይችላል። ያን ቦታ ሌላ ሰው መሸፈን አለበት ተብሎ ስለሚታሰብ ሁላችንም የእያንዳንዱን ስራ እናጠናለን። የኔ ስራ ከላይ ያጠናል፣ የሱን ስራ እኔ ያጠናለሁ። በዛ አደኩኝና ብሔር ብሔረሰብ ሰራተኛ ሆንኩ ማለት ነው። እንደው እስቲ ትንሽ አድማጮቻችንን እዛ ከምትሰራቸው ሙዚቃዎች ጣል አታደርግም? ባላሚያ ሸማሬ ሸማሬ ጎተራማ ደሰሬ ነማገምቱ መለ ባላሚያ ሸማሬ ሸማሬ ጎተራማ ደሰሬ ነማገምቱ መለ ባላሚያ ሸማሬ ከሌሰ ከሌከ ባላሚያ ሸማሬ ደፎነ ፍርፍት ባላሚያ ሸማሬ ፈርሶ ብሸነት ባላሚያ ሸማሬ ጭቋለ ተኩርሳ አሮብናን ክለ ሰጋሰ ኮሎሌ ማሎ ኮቱ ኩለ ኮሎሌ ማሎ ኮቱ ኩለ ኮሎሌ ማሎ ኮቱ ኩለ ኮሎሌ ማሎ አነ ቀልቢ ክነ ካሰ ኮሎሌ ማሎ ካሰ ኩለ ኮሎሌ ማሎ ካሰ ኩለ ኮሎሌ ማሎ ካሰ ኩለ ኮሎሌ ማሎ አነ ቀልቢ ኩነ ካሰ ኮሎሌ ማሎ ያተ ኩለ ኮሎሌ ማሎ ያተ ኩለ ኮሎሌ ማሎ ያተ ኩለ ኮሎሌ ፐረም ፐረረ። እጅግ አድርገን ነው የምናመሰግነው። ተመልካቾቻችን በእውነት በዚህ ተደስታችኋል ብለን እንገምታለን። ገና ያልተነኩ በርካታ ርዕሰ ጉዳዮችን ይዘናል። በያላችሁበት ከኛ ጋር ቆዩ። ሰሌ አመሰግናለሁ። ሙዚቃዎች በተለይ የሰራሃቸው ሙዚቃዎች በብዙ ርዕሰ ጉዳዮች የተከፋፈሉ ናቸው። እንደው የጋሞኛ አንተ ከሰራሃቸው ውስጥ የገባ ይህንን ወደድኩት የምትለው ሙዚቃ የትኛው ነው? ጋሞና ያወንዳይ ጋሞና ያወንዳይ አንደኛ ነው። ስለሷ ርዕስ ምን ጋሞና ያወንዳይ ብለህ ስትል እንደሚመስለኝ እንግዲህ የጋሞዋ ቆንጆ ጉብል የት ነሽ ነገር ነው አይደል? አዎ። እሺ እንደዛ ከሆነ ምንድነው መነሻ? በቃ ሁሌ እመኛለሁ የጋሞ ልጅ ሆና በቃ አለ አይደል? በቃ ሁሌ የምትናፍቅ እሷን ነው ፍለገው። አንተ ይሆነና እስቲ አስደምጠንና እኛ ምን እንፍረድ እውነትም ብለን እንበል። ጋሙኔ ኔኮ ያና ኔኮ ያና ጋሙኔ ጋሙኔ ኔኮ ያና ኔኮ ያና ጋሙኔ ጋሙኔ ኔና ኮፓይስ ኔና ኤስጋይስ ኔና ኮስ ጋሙኔ ኔና ኮፓይስ ኔና ኤስጋይስ ኔና ኮስ ጋሙኔ አዋንዳይ ጋሙኔ አዋንዳይ ጋሙኔ ጋሙኔ አዋንዳይ ጋሙኔ አዋንዳይ ጋሙኔ ኔና ገከነይ ባዋ ውርሶ ፌደራሳ ሃኮራ በይሽን አዋቶ ፖዋሳ አቸራ ሚጫዳ ወዘና ኤካሳ ጼላዳ አይፍራ ኔኩሽን ገዳሳ። እውነት እኔም ተመኘዋት። ደስ ትላለች። እንደዚህ ከሆነ በተለይ በጋሞኛው የሙዚቃ ስራ ላይ በርካታ ርዕሰ ጉዳዮችን ይዘን መስራት ይቻላል ማለት ነው። በጣም እንደው በዚህ አጋጣሚ ሰለኝ ወደ አንተ ስራዎች እንመለሳለን። አንዳንዴ አሁን በተናጠልም ሆኖ
በቡድንም ሆኖ ሙዚቃውን ለማሳደግ የኪነ ጥበቡን ድርሻ በሰፊው ለመወጣት የሚታትሩ ግን አቅም ያጡ ታች ያሉ በቃ መንገዱን ያላገኙ ይኖራሉና ምን ትላለህ ካንተ መነሻ? አዎ አሉ፣ ስቲል አሁንም አሉ እኮ የተሻለ መስራት እየቻሉ ድጋፍ በማጣት ስቲል የጻፉት ነገር እንኳን ወደ ሰው ሳይደርስ ወረቀታቸው የሚበሰብስ ሊኖር ይችላል። ገብቶላል። ያን ስሜት የሚገባው ሰው ነው ሊገባው የሚችለው። ገብቶላል። አጠገብ ላይ ያለው ሰው የጻፉን ወረቀት ቢያሳየው ሌላ ነገር ነው የሚመስለው። እሱ ያለው ሌላ ህይወት ላይ ነው። ገብቶላል። ይሄን እንደዚህ አይነት ልጆች በጣም አሉ። ማለት የምንፈልገው ምንድነው መሰል ተስፊ የኛን ባህል እኛንን ማሳወቅ የምንችለው፣ የኛን ታሪክ እኛንን ማሳወቅ የምንችለው፣ ባህላችን መጠበቅ የምንችለው እኛንን፣ ማክበር የምንችለው እኛንን። ሌላ ማንንም መጥቶ አያከብርልንም። ስለዚህ የተኛው አቅም ያለለው ይሁን በችግር የለው በአጠገብ ላይ በሀሳብ እኮ መደገፍ ትችላለህ። መንገድ በማሳየት መደገፍ ትችላለህ። እንዲህ እኮ እንዲህ አድርግ ብትለው መንገድ ብታሳየው ከገንዘብ በላይ ያንም ያጡ ልጆች አሉ። እኔ አስታውሳለሁኝ አዲስ አበባ ዩኒቨርሲቲ ተማሪ ነውና እኔ አልጠበቅኩም። ደወለ እኔ ጋር ስልኬን ከየት አፈላለሁ ግን እንደደወለ እኔ እንጃ። እንዲህ ሰሌ መስራት እፈልጋለሁ አለኝ። እኔ ያደኩበት ቤት ያስገባሁት ረኒያ የሚባሉ ህጻናትን ወጣት ኪቦርድ ይሞክር ነበር። አሁን ኪቦርድ ችሎ ድምጽ ችሎ ፋና ላይ በቀደም ሲወዳደር አየሁትና በጣም ደስ አለኝ። ማለት ገንዘብ ብቻ አይደለም ሰው መርዳት የምትችለው ሐሳብን በመስጠት ያለ በርታ ከመኮረው ካንተ መነሻነት በዚህ አጋጣሚ በአንተ መልእክት ቢደርስ ጥሩ ይመስላል ብዬ ስላሰብኩ ነው። በተለይ በርካታ አርቲስቶች አሉ፣ አሁን ወደ ትልቅ ደረጃ የደረሱ አርቲስቶች አሉ። ቅድም እንዳልናቸው እነዚህ ታች አሉ አሁንም አቅም ያጡትን እንዲደግፉ እንደው እንደ ሙዚቃ ባለሙያ መልእክት ብትሰጥ? አዎ ብያለሁ እኮ አሁን የኛን ልጆች አሁንም ምልማል የኛን ልጆች መጥፎም ይስራ ጥሩም ይስራ መልካም አስተሳሰብ ነው መስጠት ያለብህ። እንዲቀጭጭ ማድረግ የለብህ። ገብቶሃል አይደል? እሱ በራሱ አቅም ሰራ አሳየ። የተሻለ ሐሳብ አንተ ጋር ካለ ያንን የተሻለውን ሐሳብ ሰጥተው እንዲህ ብታደርግ ሼፕ ብታዝዘው መልካም ነው። ይሄን እንዲያደርጉ የትኛውም አስተሳሰብ ይሁን ወደ ቀና አስተሳሰቡ ወደ ቀና ቆንጆ ስራ እንዲሰራ የማድረግ ፋንታ የሁላችም ነው። ለመስራት ለሚፈልጉት ለህፃናት የትኛው ገጠር ቦታ አሁን የጋሞ ዞን ላይ ያሉት ዙሪያ ወረዳዎች አሉ አይደል? በእያንዳንዱ ዙሪያ ወረዳው ላይ የኪነ ጥበብ እንትኖች ቢከፈቱ እዛ ውስጥ ማአት ልጆች ይፈጠራሉ። ማአት ጽሁፍ የሚጽፉ ማአት ድራማ የሚሰሩ አሁን የጋሞ ቲቪ ላይ እኔ አሁን ድራማ ቢኖር ይሄ ጭውውቶች ምናምን ቢኖሩ ይበጋሞኛ ገብቷል ቢኖር ደስ ይለኛል። አሁን የዙሪያ ወረዳዎች ላይ ቢከፈት እነዚህ ጸረ እርስ ክበቦች ቢከፈቱ አሪፍ ነው። አሁን ያዩት የት ወረዳዎች ላይ መሰለ ሰላም በር ላይ አይቻለሁ። የተፈጠሩ ልጆችን አይታቸዋል። ቲክቶክ ላይ ብዙ ጊዜ እከታተላለሁ። የኛ ወልቃም ደሬ የሚለው ሙዚቃ ላይም ቪዲዮን የሰሩት እነሱ ናቸው። እንግዲህ ያ እድል የፈጠረላቸው ያ በመከፈቱ ነው እድል የተሰጣቸው። ወረዳ ላይ አሉ አሁን አዲስ የተፈጠሩ ልጆች ጭንቻ ላይ አሉ። ልክ አሁን ከዚህ በፊት እኮ በየቀበሌው በተለያየ ከባባት የኪነ ጥበብ ሙያ ያላቸው ልጆች ከዛው ከትምህርት ቤት እያደጉ እየመጡ የሚያድጉበት ሁኔታ ነበር። መሀል ላይ ትንሽ መቋረጥ ሁኔታ አሁን የሆነ ጅምሮች ቢኖሩ ማደግ አለባቸው የምትለው ነገር ለኔም ሀሳብ ነው። እጅግ አድርገን ነው የምናመሰግነው። አድማጭ ተመልካቾቻችን ይህ የጥበብ እንግዳ ዝግጅቶቻችን እንደቀጠሉ ናቸው። በርካታ ጉዳዮችንም አሁንም ይዘናል። እናንተም በያላችሁበት ከኛ ጋር አብሮነታችንን ወዳችሁ ስለቆያችሁ ክብረት ይስጠልን። አሁንም በተለይ ከድምፃዊ ሰለሞን ጋር የነበረን ቆይታ ይቀጥላል። ተመልካቾቻችን እንግዲህ ሙዚቃ ቀደም ሲል በክሊፕ የተሰራ ሙዚቃ አለው። እሱን ሙዚቃ ተከታትለን እንመለስ። እስቲ ሙዚቃውንም ትወዱታላችሁ ብዬ አስባለሁ። ኔና ቆፓይስ የተሰኘውን ርዕስ የያዘ ቆንጆ ሙዚቃ ነው። ተከታትለን እንመለስ።
እናመሰግናለን። በእርግጥ ሙዚቃው አስደሳች ነው፣ ደስም የሚል ነው። እናንተም በዚህ ተዝናንታችኋል ብለን እያልን ከሰለሞን ጋር የነበረን ቆይታ እንደቀጠለ ነው የሚሆነው። እንግዲህ ይሄ ክሊፕ ሲሰራ በርካታ ውጣ ውረዶችን እንዳሉትም አንድ ጊዜ ያጫወትከኝ ጨዋታ አለ። እርግጥ በአንድ ጊዜ አልጋ ባልጋ አይሆንም እና ሰሌ እንግዲህ ከትንሹ ብር ጀምሮ እስከ ትልቁ ልፋት ድረስ በኪነ ጥበብ ሙያ ብዙ ልፋት እንዳለው ነው። አንተም አሁን ለልጅ ይሄንን ባትለምደው ባታውቀው የምትለው መነሻ ነው። እንደው በዚህስ ምን ገጠመ? ጋሞን ያው እንደ እየተዝናናው እየሰራው ስራ ነው። ኢትዮጵያ ብሔራዊ ቲያትር ልክ በገባውበት ዓመት ነው የሰራሁት። ለኔም በቃ በጣም ቆንጆ ቀረጻውም የተሳካለ ስራ፣ ሙዚቃውም ሁሉም ነገር የተሳካ ቆንጆ ስራ የነበረው ጋሞና አዋንዳይ ተወዛዋዦችን ከዛ ነው ብሔራዊ ቲያትር ላይ ያሉት ሙሉ የብሔራዊ ቲያትሮች ናቸው ሙሉ ለሙሉ። እጅግ በጣም እናመሰግናለን። በዚህ አጋጣሚ በእውነት ድምቅ ያለ የሚገርም አሁን እዛ ላይ ያሉት ክሊፑ ላይ ያሉት ልጆች አሁን አጠቃላይ ኢትዮጵያ ውስጥ የሉ። ከልብ ስሜታቸው ይገለጻል። ሲጨፍሩ ደስ ይላል። እውነት አድንቀንልሃል። እሱ በጣም ምርጥ ሙዚቃ ነው። እናመሰግናለን ጓደኞቼ። እኛም እናመሰግናለን። እንደው ወደዚህኛው አሁን ደግሞ እየለፋ ያለበት ክሊፕ አለ። እንደው ከዛ በፊት እስካሁን የሰራሃቸው ሙዚቃዎች ምን ያህል ይሆናሉ? ኦሶ ቦንቾስ፣ ጋሞና አዋንዳይ፣ ባይራይሳ፣ ዱመታስ፣ ኤልዌይ ወደ 8 ስራዎች አሉ። የግሌ ከጋሞ ፍሬዎች ጋር ደግሞ ወደ 16 አካባቢ ይደርሳል የሰራናቸው ስራዎች። እንግዲህ እዛ ላይ ዳይሬክተር አለ፣ የተለያዩ ነገሮችን የሚያያለ። ጋሞ ፍሬዎች ውስጥ ያሉ ጓደኞችስ እዛ ጋር ምን አስተዋጽኦ ነበራቸው? የጋሞ ፍሬዎች አስተዋጽኦ ከፍ ያለ ነው። ምስጋናችሁን ውሰዱ። እናመሰግናለን። ጋሞ ፍሬዎች ዛሬም ድረስ በተለያየ መንገድ እውነት በሙዚቃ ስራዎቻችሁ የጋሞ ሕዝብ አይምሮ ውስጥ ልብ ውስጥ ቁጭ ያላችሁ ናችሁ እና ይሄ እናንተ ስራ ነው። ስራዎቻችሁም ደግሞ በእውነት በብዙ መልኩ ያው ለህዝብ እየቀረበ ነው። ሁለት ነገር አለው ከዛም በላይ ያለው የማስበው ምንድነው? አንደኛ ባህል ነው የምታስተዋውቁት፣ አልባሳትን፣ አጨፋፈርን፣ የተለያየ ነገር የጋሞ አባቶች ወይ የጋሞ ህዝብ የሚጠቀመውን የሚይዘው የራሱን ቅርስ ነው የምታስተዋውቁት። በሌላ መልኩ በተለይ በሙዚቃ ኢንዱስትሪ ላይ የጋሞ ሙዚቃ ከፍ ብሎ እንዲደመጥም እያደረጋችሁ ነው እና ይሄ ውለታችሁ በእውነት በጋሞ ህዝብ ውስጥ ትልቅ ቦታ አለ። ከዛ ስንመለስ እንግዲህ አሁንስ ወደ ክሊፕ ስራ ላይ እንዳለ ረፍት ማተ በጣም ባለበት ነው ወደዚህ ኢንተርቪው ወደዚህ ልናመጣ የቻልነው እንግዳችንም ልናደርግ የቻልነው ባለው ውጥረት ነው ወደኛ ጋር የመጣኸውና አሁንስ ሙዚቃው ምን ደረጃ ደርሷል? የክሊፕ ስራው ምን ደረጃ ደርሷል? ከጎኔ የነበሩ ሰዎች ብዙ ናቸው። ለዚህ ስራ መሳካት ብዙ አስተዋጽኦ ያደረጉት አካላት አሉ። በመጀመሪያ የጋሞ ዞን ባህልና ቱሪዝም፣ ጋሞ ዞን አልፎ የጋሞ ልማት ማህበር ትልቁ ድርሻውን ያደረጉት እነሱ ናቸው። ለሰው ስራው እንዲደርስ ካደረጉት እነሱ ናቸው። በጣም ማመሰግነው። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ከዛ በኋላ ደግሞ ከጎኔ ከ10 ብር ጀምሮ እስከ በቃ ምን ልበል ከሀሳብ ጀምሮ ከጎኔ ያልተለዩ ሰዎች አሉ። በጣም እውነት ማለት ነው። መጃማቴ ይባላል። እኔ አንድ ጊዜ ለዚህ ስራ በጣም ተጨናንቄ ሄድኩኝና እሱ ጋር ሂጄ ምንም ነገር ሳያንገራገር እንካ ብሎ ምናምን ነገር አደረገኝ፣ ሰርፕራይዝ አደረገኝና እንግዲህ እንደዚህ አይነት ሰዎች ይፈጠራሉ። ከጎኔ ለነበሩት ለሁሉም ሰዎች ታውቁታላችሁ። ስራው ሲወጣ ደግሞ የእናንተ እጅ እንዳለበት ታምናላችሁና ቆንጆ ስራ ስለሆነ ስራዬን ቆንጆ አድርጌ በመስራት እናንተን አከብሯቸዋለሁ። ስለ ክሊፑን ለማየት ጓጓው ነኝ፣ ግን ከዛ በፊት በተለይ ኦዲዮን አድምጫለሁ። ሪትሙ በጣም ብድግ የሚያደርግ ነው። እኔ ሪትሙን በደንብ ነው ያንን ያቀናበረልህ ያስተካከለልን ባለሙያ እጁ ይባረክ ነው። የበለጠ ከፍ ያለ እውቀት ይስጠው ነው የምለው። ደስ የሚል ነው እንትኑ የተጠቀማቸው የሙዚቃ መሳሪያዎች ማለት እኔ እንጃ መቼም ከኔ በበለጠ አይናንተ አጠገቡ ቅርብ ሆነ ነው ይሄን ተከታተልከው። እስቲ እንዴት ነበረ ያንን ይሰራል? የእውነት ይሄን ስራ የሰራልኝ ኢዮብ ካሳውን ይባላል።
9 ሳምፕል አለው። 9 ሳምፕል ማለት ሲያወርድ ሲያወጣ ሲያሻሽል 9 ጊዜ ማንም አያደርግም። የትኛውም ስቱዲዮ ባለቤት 9 ጊዜ ሳምፕል ሰርቶ እንዲህ ብናደርግ የሚል ሰው የለም። ስራውን ጨርሼ ሁሉም ነገር አጠናቄ ወደ ጋሞኛ እንትኑ ውስጥ አልገባ አለ። ገብቶሃል? የእውነት ማለት ይሄ በቃ ስሜትን የሚያነሳሳ ሪትሙ አላል የሚመታው እሱ ውስጥ አልገባ አለኝ። ከዛ በኋላ ሳሚ ጋር ይዤ መጣሁ። ሳሚ ዋካ ጋር ይዤ መጥቼ ሰራው እና ሚክስ እሱ አድርጎ የተሻለ ያደረገና አሁንም ስራውን እኔ በሚፈልገው ደረጃ ሊደርስልኝ አልቻለም። ከእንደገና ስማገኘው ሳሙኤል ጋር ሂጄ ስማገኘው ሳሙኤልን ቅበረኝ አልኩት። ይሄ ስራ እንዲህ ቪዲዮን ጨርሻለሁ፣ ቀረጸው ሁሉም ነገር አልቋልና እኔ በሚፈልገው ወይ አንተም ብትሰማ የምትሰጠው አስተያየት ይኖራልና የሆነ ነገር አድርግልኝ ምናምን ነገር አልኩት። እሱም ተረዳኝ። በቃ ሐሳቤን ተረዳኝና ሪትሙን የሆነ ነገሮችን አሻሽሎ በቃ የሚገርም ሆነ። በቃ ሙሉ ሆነ፣ ጆሮን የማይረብሽ ቆንጆ ስራ ሆኖ ወጥቷል። ሙዚቃው ሲሰራ በጣም ከልብ ነው የተዋቀረው። ሙዚቃው በራሱ የአንተ አገላለጽ እንደገናም ደግሞ የሙዚቃው አቀናባሪ በተለይ የጋሞን ቀለም እንደዚህ በደንብ አድርገው የሙዚቃውን ቀለም ለማምጣት የተከደበት መንገድ እጅግ በጣም እጅግ ይባረክ። እጅግ አድርገን ይኸውዬ እግዚአብሔር ይስጥልን። አመሰግናለሁ ወንድም። ደስም ስላለን ነውና ይሄ ሙዚቃ አሁን ምን ደረጃ ላይ ነው ያለው? ክሊፑ አላለቀም ወይ? ለህዝቡ ቶሎ ለማድረስ ምንድነው መንገድ ላይ ያዝ ያደረገ? እስካሁን የሚቆይ አይመስለኝም ነበር። ኦሬዲ አልቋል። ስራው ሙሉ ለሙሉ ደስ በሚል ሁኔታ ተሰርቶ አልቋል። ለፋሲካ ነበር እኔ እለቃለሁ ያልኩት። ፋሲካ ላይ ደግሞ አንዳንድ የጓደኞቼ ቪዲዮን የሚለቁ ልጆች ነበሩና እስኪ የነሱን ላስቀድም፣ ምክንያቱም መሻማት የለብም። ከጓደኞች ጋር ተነጋግረ በቃ ይሆናል አይደል? አንተን ስራ እነሱ ሼር ሲያደርጉ የነሱን ስራ አንተ ሼር ስታደርግ ለውጥ ይመጣል በሚለው ፋሲካ ላይ ለለቀ የነበርኩትን ወደ ኋላ ጎተት ታደርኩኝና አሁን ቢበዛ ከ15 ቀን እስከ 15 ቀን ባለው አየር ላይ ይውላል ብዬ አስባለሁ። ከኑና ሪከርድስ ጋር አግሪመንትም እንትን ብያለሁ። ስራው ይወጣል። ጥሩ እንግዲህ ተመልካቾቻችን፣ በእርግጥ እንዲህ አይነት ጥሩ ስራዎች በተለይ የሙዚቃ አፍቃሪው በተለይ ሁሉም ጋር የሚደርስ ሲሆን የተለያዩ እዛ ላይ የነበሩ በግጥም በዜማ የተካተቱ ጥሩ ቁም ነገሮች የበለጠ እያደጉ ሲመጡና በክሊፕ ታክለው ደግሞ የበለጠ ሲያምሩ እጅግ የሚያስደስቱ ናቸውና እንግዲህ እኛም በተስፋ እንጠብቃለን። እንደው ዘፈኑ ሙዚቃው እንደው ለአድማጮቻችን ተመልካቾቻችን ለምን ዝም ብሎ አለፈን እንዳይሉ እስቲ አሰማው እሱን ዘፈን። አይ ደስ ይለኛል በኢየሱስ እሱ ዘፈን ሲሰማ ራሱ ወጋዮ ትዳይሴ ጊታ ንወጋ ናጊ ወትዳይሴ ጊታ ጋሞይ ኦትዳይሴ ጊታ አዳኮ ቦንቺ ወትዳይሴ ጊታ ባይራዮ ወትዳይሴ ጊታ ንወጋ ናጊ ወትዳይሴ ጊታ ወንቶስ ወደስ ወታ አባቱ አካቤታ ጎይራ ድቻስ ጎይራ ድሬሺ ሸወይካ ጻላይ ተወርዶ ጻላ ጾና መተዱሲ ጾና ቦንቻ ባይራ ዞሬ ቦንቻ ድቡሻ ሺቃ ዞሬ እንዳልጋ አይመላሎስ ኖጋይ አይመላሎስ ኖጋይ አይመላሎስ ሀታ ይላሻ ያለ ነው የሚለው። እጅግ አድርገን ነው የምናመሰግነው። እንግዲህ ክሊፑ ቢደርስ እንደዚሁ ከኛ ስቱዲዮ ሙሉም ወደ እናንተ እናደርስ ነበረ። እኛም ጓግተናል። በሰላም ደግሞ ያስፈጽመ የሚሉትም አለንና እንደው በአጠቃላይ ዛሬ በዚህ የጥበብ እንግዳችን ላይ ተካፋይ ሆነ በተለይ አድማጭ ተመልካቾቻችን የሰንበት መዝናኛቸውን በተለይ ቅዳሜ መዝናኛቸውን ደስተኛ በሆነ መልክ እንዲያሳልፉ የበኩልን ጥረት አድርገሃል። እንደው በቀጣይስ ምን አሰብክ? ምን እንጠብቅ? ቀጣይ ደግሞ አሁን በቀጣይ ለምትሰራቸው ስራዎች የሚያግዙ አካላትን እንዲበረታቱ ምን መልእክት ይኖርሃል? አመሰግናለሁ። ማለት እኔ አሁንም የተሻለ ስራዎችን አሁን በዚህ ስራ በጣም ገጠር ላይ ወርጄ ከአባቶች
ቃላቶችን ወርዶችን ብዙ ነገሮችን ተቀብያለሁ። በፊት ሲሰራ የነበርኩት በተለምዶ በራሳችን በምንጽፈው ግጥምና ዜማ ነው የምንሰራውና እዚህ ስራ ላይ ለየት የሚያደርገው ከትላልቅ ሰዎች ቃላቶችን ይሄ በቃ ወጣ ስትል ማትሰማው እንትኖችን ምናምን ነገር ወርጄ ሰምቼ ቀርጬ አምጥቼ ነው እንትን ያደረኩትና ቆንጆ ስራ ከዚህ የተሻለ ስራዎችን ለመስራት አሁንም እየጣርኩ ነው። አሁንም እሰራለሁ። ከዛ ባሻገር ማገዝ ያለባቸው ሰዎች ያልከኝ እንደሆነ አሁንም ማስቸገርም ያለብኝ የጋሞ ዞንን ነው ማስቸገር የምፈልገው። መንግስትን ማስቸገር የምፈልገው ለምን መሰለህ ተስፍሽ፣ እግዚአብሔር ስጣቸው ያግዙናል። ስንመጣ ሀሳባችን ተቀብሎ ድጋፍ ያደርጋሉ። የእውነቴ ነው። እናንተ ድጋፍ የምታደርጉት ነገር መልካም ነው። ግን እኛ ከምንሰራው ስራ ሰርተን ለህዝብ ከማቅረብ ውጪ ለኛ የሚደርስልን ምንም ነገር የለም። ለኛ እይታ ብቻ ነው ትርፋችን። እይታችን ደግሞ በባዶ አይሆንም እና እነዚህ አርቲስቶች እነዚህ ቴሌቪዥን ላይ ወይም የጋሞን የገጽታ የሚገነቡ የሚያሳዩ ልጆች ህይወታቸው ኑሯቸው ምን ይመስላል ብሎ እስኪ ሰርች ቢያደርጉ የሆነ ነገር ቢያደርጉ በእውነት ስለኛ ኑሮ ስለኛ ህይወት ይረዳሉ። የሆነ ሳንቲም ፈንድ ተደረገልን። ከዛ አሁን በአሁኑ ሰዓት ካሜራማን በትንሹ ከ150 ሺህ ብር በታች ከ100 ሺህ ብር በታች አይሰራም። አንድ ጉዝዋዜ አንድ ተወዛዋዥ እናና እስኪ ክሊፔ ላይ ቀረጻ አድርግልኝ ወይ ክሊፔ ላይ የሆነ ነገር አድርግልኝ ብለህ አንድ ሰው ስትጋብዝ አንድ ሰው ከ5 እና ከ10 ሺህ በላይ ነው የሚጠይቀው። እና እኛ ጋር ያደረጋችሁት ነገር መልካም ቢሆንም ወደ እኛ አይገባም። ለኛ ህይወታችን ወይ ኑሯችን እንትን አድርጓችሁ ስሙ። እኛ እንደ ሌላ አርቲስቶች የተሻለ ህይወት መኖር እንፈልጋለን። የተሻለ ኑሮ መኖር እንፈልጋለን። ቢያንስ ደግሞ ልክ የኛን አካባቢ በሚመስል የጋሞን ኑሮ በሚመስል በአቅማችን ልክ መኖር እንፈልጋለን እና የኛን ህይወታችን ጎራ ብላችሁ አዳምጡ፣ ስሙን፣ አዩን ማለት ፈልጋለሁ። በቅዳሜ መዝናኛ ዝግጅታችን በተለይ የጥበብ እንግዳ ፕሮግራማችን እየተከታተላችሁ ያላችሁ ሁላችሁም በየቤታችሁ ናችሁ፣ በስራ ቦታ ሆናችሁ ከኛ ጋር አብሮነታችሁን ያደረጋችሁትን እጅግ አድርገን ያመሰግናለን። ቀደም ሲል ሰለሞን ሻንቆ ወደ እናንተ ያደረሰው ሀሳብ ካለ ሁኔታ የገበያ ሁኔታ በተለይ የሙዚቃው ኢንዱስትሪ ያደገ ቢመጣም አቀናባሪዎች የተለያዩ ውጣ ውረዶች መኖሩን አመላከተው። በዚህ ላይ ግን እንደው የጋሞ ዞን አስተዳደር እንደዚሁም ሌሎችም ባለድርሻ አካላት የጋሞ ልማት ማህበር ረድተውናል፣ አግዘውናል የሚለውንም ሀሳብ እኛም ተጋርተናል። ሌሎችም እንደዚሁ ደግሞ በዚህ ሙዚቃ ክህሎታቸው ተሰጧቸው እያደጉ ሌላ በርካታ እስካሁን ድረስ በጋሞ ዞን ያልተዳሰሱ በርካታ የሙዚቃ ስራዎች የሚሰሩባቸው ቦታ ደርሰው እንዲሰሩ አቅም እንድትሆኑ ከወዲሁ እኛም ወደ እናንተ መልእክት እያደረስን የዛሬውን ዝግጅት ልንቋጭ እንግዲህ ተቃርበናል። እንግዲህ ሰለሞን ሻንቆ ከኛ ጋር ባደረገው ቆይታ በርካታ የሙዚቃ ስራዎችን ሰርቷል። ረዘም ያለ ሰዓትም ከሱ ጋር ልንቆይ ያሰብነውንም የሚገድበን ምንድነው በሁሉም መልእክት እናንተ ጋር የሚደርሱ የቅዳሜ መዝናኛ ስራዎችም የሚጠብቁ ስለሆነ ነው። ከወዲሁ እንግዲህ ቢዲቢዲ ኑወጋይ አኮ ቢዲቢዲ ኑወጋይ አኮ እያለ በጋሞኛ በእውነት ያዜመውን ዜማ ወደ እናንተ እናደርሳለን። እኔ ተስፋዬ አሰፋ ከካሜራ ባለሙያ ነብዩ ተስፋዬ ጋር እንዲሁም መላው የስቱዲዮ ባለሙያዎች እያገዙና እየረዱን የተሻለ ስራ ወደ እናንተ እንዲቀርብ የበኩላቸውን ተፍ ላሉት ሁሉ ምስጋና ከወዲሁ እያደረስን ሰለሞን ሻንቆ ዛሬ ወደኛ ጋሞ ቴሌቪዥን ስቱዲዮ ውስጥ መጥተህ በተለይ የኪነ ጥበብ ስራዎችህንም የነበረን ቆይታንም የነበረ መልካም ልምድህንም ያካፈልከንን እጅግ አድርገን ነው የምናመሰግነው። ዛሬ የጥበብ እንግዳችን ስለሆንክ
እጅግ አድርገን እያመሰገንን ቸር ሁሉ እንዲገጥምልህ እየተመኘን ነው። ተስፋዬ እኔም አክብራችሁ በእውነት የሰራው ስራ መታየት አለበት ብላችሁ አክብራችሁ እዚህ ድረስ ስለጠራችሁኝ ከልብ አመሰግናለሁ። እግዚአብሔር ያክብርልን። ቸርና መልካሙን ሁሉ ተመኘንላችሁ። እንግዲህ ቸር ጊዜ ይሁንላችሁ። መልካም የቅዳሜ መዝናኛ ተመኘንላችሁ። ሰላም